የማቴዎስ ወንጌል ምዕራፍ 2 ስለ ሰብአ ሰገል መምጣት። በንጉሡ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ በተወለደ ጊዜ እነሆ ሰብአ ሰገል ከምሥራቅ ወደ ኢየሩሳሌም መጡ፣ እንዲህ ሲሉ ኮከቡን በምሥራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ በእርሱ ጋር ደነገጠች። የካህናት አለቆችንና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ቤት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው። በነቢይ እንዲህ ተብሎ ተጽፏልና የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከቡ የታየበትንም ዘመን ከእነርሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁት እንደሆነም እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሡ ሰምተው ሄዱ። እነሆ በምሥራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸውም ነበር። ኮከቡንም አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው ወርቅና ዕጣን ከርቤም እጅ መንሻን አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሣ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብጽ ሄደ። ከእግዚአብሔር ዘንድ ልጄን ከግብጽ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህም በኋላ ሄሮድስ ሰብአ ሰገል እንደ ተዘባበቱበት ባየ ጊዜ እጅግ ተቈጣና ጭፍራዎቹን ልኮ ከሰብአ ሰገል እንደ ተረዳው ዘመን ልክ 2 ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቻቸው ሁሉ የነበሩትን ሕፃናት አስገደለ። ያን ጊዜ በነቢዩ ኤርምያስ የተነገረው ተፈጸመ፣ እንዲህ ሲል ራሔል ስለ ልጆቿ ስታለቅስ ብዙ ልቅሶና ዋይታ በራማ ተሰማ፣ መጽናናትንም እምቢ አለች፣ ልጆቿ የሉምና። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብጽ ሀገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። እነርሱም
እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሠ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ።